አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሎሚ ቤተሰቦች እንደምን አላችሁ? ቤዛ ክፍል 143 እጅግ በጣም ገራሚና ረጅሙ እንግዲህ እስካሁን ያላለቀው ድራማ በጣም የሚገርም ሆኗል። ምክንያቱም ሉሲዬን እንግዲህ አግቷታል፣ ይሄ የተረገመ ማለት ነው። እና በጣም በሚገርም ሁኔታ እንግዲህ ሳሚ ከጠፋች በኋላ ጨዋታ ነው ወይስ ምንድን ነው ይላል። እሷ ግን ልታወራ በነበረበት ጊዜ የለኝም በማለት በጀመረችበት ጊዜ ግን መጣባት። ብዙ ጊዜም የለኝ በጭሩ ስለሆነ ስለ ሮቤልም ሆነ ስለ እኔም ነው እያለች አሁንም ወሬዋን ስትጀምር የሆነ ነገር እያረግሽ እንደሆነ ጠርጥሬ ነበር በማለት ንቃር ይዟታል። ይህ እርግማናም እንግዲህ እያለ ይች ልጅ ያመታል ወይስ ምን አስባ ነው? ምን ሆና ነው? ምንድን ነው የተፈጠረ ያለው? ሊገባኝ አልቻለም ይላል ሮቤል ተብዬው። እንግዲህ ሉሲን በጣም ከሚባለው በላይ እንግዲህ ምን እየሰራሽ እና ምን እያደረግሽ እንደሆነ ገና ወቁ በማለት እንግዲህ በገዛ ስልኬ ከሳሚ ጋር ደውለሽ ትጫወችብኝ ጀምር እንዴ ይላታል። እንግዲህ እጅግ በጣም ጨንቋታል። ሳሚ እንግዲህ ተንቀሳቀስ ያማታል። ምን አባቷ ነው? ለምን ደውላ ትጃጃላለች? በማለት እንግዲህ እንትን ይላል። እሷ ግን እጅግ በጣም ችግር ውስጥ ገብታና ተቸግራ ነው። ችግር ውስጥ ብቻ አይደለም እጅግ በጣም ተቸግራለች። ሳሚ ግን እንግዲህ ተንቀሳቀስ እና የሉሲን ህይወት ለማትረፍ ሞክር። ይህ ሮቤል እንግዲህ ሊያጠፋት ቢያስብስ ምን ማድረግ አለብኝ? ግን እኮ የቪዛ ንግግር ትክክል ሊሆን ይችላል በማለት ሳሚ እንግዲህ በጭንቀት ውስጥ ሆኖ ሲፈልጉ ይበላሉ፣ ሲፈልጉ እርስ በርሳቸውን የምን አገባኝ ጉዳይ ነው እንዲ ይመለከተኛል ያል በብስጭት ማለት ነው። ግን ደግሞ ሉሲ ወዳ ሳይሆን ተገዳ በመጣችበት እንግዲህ ምን ማድረግ እንዳለባት ራሷን ማወቅ አልቻለችም። ቢዛ ድንገት እየመጣች ባለችበት የኔ ፍቅር ተነሳህ እንዴ ተዋለች። ሱሬን በሽተኛ ሆና ነው የምነሳው እኔ እኮ ሰው አትት ነው ያደርኩት ሲላት እስከሚነጋ እንዳልወሰድህ አውቃለሁ፣ ግን ደግሞ ትንሽ እንደው ሸለብ ቢያደርግ ብዬ እኮ አስቤ ነው ሱሬ ትለዋለች። ምን ማድረግ እንዳለብኝ አላውቅም ስትል እንግዲህ እንዳንተ ባይሆንም ስሜትህን ልረዳው እኮ እችላለሁ በማለት እንግዲህ በጣም የሚገርመው ችግራችንን ሊያስተካክልልን ይችላል የተባለው ሰው ሲሞት ግን አስበሽዋል ሲል ግን በጣም ይገርማል። እንዴት ግን እንደዛ ለበጣሁት ለምንድን ነው በማለት በንጣላ ወይም ምን እኮ ብረዳ አንተ ምሰራውን በሙሉ ታጠጣም ነበር። ለዚህ አንዷ ተጠያቂ ነው አይደለሁ ሱሪ በጣም ይቅርታ ጠይቀሃለሁ ትለዋለኝ። ግን ደግሞ በጣም በሚገርም ሁኔታ እንግዲህ እኔ ልሆን እችላለሁ እንደ ሴትዮዋን ግን ያጠፋሁት ሲል ምን አውቃለሁ በማለት እንግዲህ ለነገሩ አንተ ትሆናለህ ስትለው እኔማ ግን ያደረግኩት አላደረግኩት ምን ለውጥ ያመጣል ብለሽ ነው? እሷ እንደሆነች አንድ ጊዜ አልፋለች ይላል ማለት ነው። በጣም የሚገርመው ነገር እንግዲህ እዚህ ጋር ወጥመዶቹ ግራ የገባቸው መሆናቸው ነው። ምክንያቱም በዙሪያቸው ያሉ ጠላቶች እነሱን አሁንም ባዙሪት እንግዲህ እጅ ለማስገባት ነው አላማቸው እነ ሮቤል ማለት ነው። እና በዚህ አንቺ እኮ ጥፋት የለሽም እኔ ነኝ ይሄን ሁሉ ጥፋት ያጠፋሁት ይላታል ማለት ነው። ለማንኛውም ራስህን አትወቅስ፣ ስለተፈጠረው ከሆነ ሆኗል። ግን እኮ እኔ እኮ በንዴቴ የተነሳ ስገፈትራት ነው የሞተችው ይላትም። ያንተ መገፍተር ላይ ሆን ይችላል እና ሴትዮት የጠፋችበት ምክንያት እንግዲህ ቀደር ስለሆነ ሊሆን ይችላል። እባክህ ራስህን አትወቅስ ብትለውም እሱ ደግሞ እኔ ወደድኩም ጠላሁም እንግዲህ እስከ ማጥፋት እጅግ በጣም ከባድ ሆኗል በማለት እንግዲህ ኦኬ ምን ልትሆን አስባ ነው መተኛት መፍትሄ ስለማይሆን መንቀሳቀስ ግድለኛል ቢላትም ምንም አይነት መፍትሄ የለም፣ እኔ ቅጣቴ ማግኘት ስላለብኝ እጄን መስጠት አለብኝ ይላል ማለት ነው። እውነቱን ካወቅን በኋላ ነው እንጂ እውነቱን ካሳናውቅን አይሆንም። ግን ደግሞ እኔ አንተ ከጎኔ እንድትጠፋ ለሰከንድም ቢሆን አልፈልግም ትላለች ማለት ነው ቢዛ። እውነት ለመናገር ቢዛ የሱሬ ፍቅር አሁንም እየጨመረ ይገኛል። ሱሬ ደግሞ
በሚችለው አቅሙ ሊረዳት ቢሞክርም እሷ ስትበሳጭ ሰውን አትረዳም። በጣም የሚገርመው ነገር ማለት ነው። ይችኛዋ ደግሞ የሉላን ልጅ አፍና ልትገድል ባለ ስትታገል ሉላ ድንገት ጌት መጣች ሳትባል መታለኝ። ወይኔ ልጄን ምን ልታደርገውና ምን እየሰራች ነበር ግን በማለት እንግዲህ ደንግጣ ወጥታለች እሷ። በጣም የሚገርመው ነገር እንግዲህ እሷ እየሮጠች ስትወርድ ማናት ምንድናት በማለት በጣም የሚገርመው ነገር ከላይ ነው እየወረደችው ልከተላት በማለት እኔ ልከተላት ብሎ እንግዲህ ወረደ። ግን በጣም የሚገርመው ነገር ልጁ መትረፉ ነው። እናም የሚያሳዝነው ግን በዚች ምድር ላይ እንግዲህ ምቀኛ እንደበዛ ነው። ምን ሆነሽ ነው ማናት? በዚህ መካከል ሳሚም ከየት እንደመጣ አይታወቅም። ልጄን ብትልም ባልደርስባት አፍና ልትገለው ስትል ነው የደረስኩት ስትል እንግዲህ ማነች እሷ ምንድነች ምናምን በሚል ሁሉም ታፈናሉ። ግን ደግሞ ደንግጧል። ሶሬ ሮጦ አመለጠችኝ ይላል ማለት ነው። አልገባኝም ምን እንደሆነ ማናት ምንድናት ቢሉም እንዴት በማለት ትገለው ሞክራ ነው እንዴ ማናት ቢሉም አዎ ግን እኮ አውቃታለች። በጣም የሚገርመው ሉላ አውቃታለች። እውነት ለመናገር ማን እንደሆነች ንገሪኝ። ለማንኛውም የዘገየ ሚስት ናት ስትል ባለፈው ነግራችኋለሁኝ። ግን ደግሞ እንደዚህ እስከ ማድረግ አው እሷ ነች በማለት እንግዲህ የተወዛገበ ጤነኛማ አይደለችም። ህፃኑ ምን አደረገ? ምን ዘንብ አለበት? ሌላስ ችግር አለ? እንዲያልተጋባችሁበት ጉዳይ በማለት እኔ ምንም አላውቃትም። ትናንትና እዚህ ቤት አገኘኋት ደግሞ ነግራችኋለሁ። አሁን እንደማንኛውም ቅናት ነው ወይስ ምንድን ነው በማለት ወይም ጤነኛ ላትሆን ትችላለች። አንቺ የት ነበርሽ? እንዴት ገባች? ልብስ ላጥብ እንዴት ልብስ ልታጥቢ ሄደሽ አጣቢዋን ብታጥቢልሽ ወይኛስ ብናጥፍ እንዴት አይነት ስተት ትሰሪያለሽ ስትላት ከማስቸግር ብላ በጣም ቢዛ ተበሳጨች። ምክንያቱም ቤተሰቡን እንግዲህ ስትላት ሰሞኑን እኮ እናንተ ጭንቀት ላይ ስለሆናችሁ እናንተን ደግሞ ማስጨነቅና ቢዚ ማድረግ አልፈለኩም ስትል ይችን ሴትዮ ማግኘት አለብን በማለት ሁለታቸው ምን ማለት እንደሆነ እንገርሽ። ህፃን ልጅ ልትገል ሞክራ ልንተዋት ወይም ልናልፋት አንችልም። ሁሉንም ነገር ለኢንስፔክተሩ ብንናገር ነው በማለት ስለኛ እንዳስብና እንዲጨነቅ አልፈልግም። ምክንያቱም ራሱን ቢዚ አድርገነዋል እኮ ስትላት፣ ለማንኛውም የእሱ ባለቤት ቤት መጣ እየበጠበጠች እንዳለችማ ማወቅ አለበት። አጠገባችንም እንዳትቀርብን ማድረግ አለብን በማለት ቢዛ እጅግ በጣም ተስታለች። ግን የሚገርመው ነገር ሉላ አሁንም አሁን ሊፈቱ ስለሆነ እሱን አትሰማም። ስለዚህም ምንም ማድረግ ትችላለች። የሚፈቱ ከሆነ ማትሰማው ከሆነ የራሳችን እርምጃ ብቻ መውሰድ ያለብን እንጂ እሱን ብንናገር መፍትሄ እንደማናገኝ እናውቃለን በማለት እንግዲህ እንዳታስብ ነው የምናደርጋት። ጭራሽ አይደለም መምጣት መንገዱን እንኳን በማለት እንግዲህ ሳሚ ይዝታል። ግን ሉላ በጣም ፍርሃት ተውጣለች። ምን እንደሆነ ሚስጥሩ ሊገባኝ አልቻለም። ምክንያቱም እንደዚህ በፍርሃት ይወጣጥበት እኔ ችግር ስለማልፈልግ እባካችሁ ተውት በማለት እንግዲህ ሳሚ ደግሞ ብዙ ተዋለና በጉልበት ምንም ሊፈታ እንደማይችል ተምራለሁ። ስለዚህ በመግባባት ብንፈታው በማለት እንግዲህ ያወራል። በጉልበት ካልተፈታ በምንድን ሊፈታ ይችላል በማለት እንግዲህ ሳሚ ደግሞ ጭራሽ ክስ ምናምን። ለማንኛውም ኢንስፔክተር ለእህቱ ያልተመለሰ ለሚስቱም እንደማይመለስ አውቃለሁ። ስለዚህ ከእውነት ጎን እስካለ ድረስ ከእውነት እንዲቆም አድርገን በክስ እንይዛታለን በማለት ይወያያሉ። ግን ሉላ ደግሞ ይበቃል በማለት ስለተረባበሸች የምትለው ሁሉ ጠፍቶባታል። ግን ቢዛ ድራማ እጅግ በጣም እንግዲህ ሊጠናቀቅ ነው ብንልም ሊጠናቀቅ የማይችል ረጅም ክፍል ያለው እንግዲህ 4 ክፍል ነው የቀረው። እንግዲህ ሊያልቅ ነው። በጣም ይገርማል፣ ግን ያሳዝናል ማለት ነው ነገሮችን በሙሉ ስናየው። ውድ ቤተሰቦቼ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ውድ ሀገሬ ልጆች ሰላም ለሀገራችን እያለን ማለት ነው። ስለዚህ በሉላ ጉዳይ ህፃኑን ሉላ እንግዲህ ከኢንስፔክተሩ ጋር ስለ ሉላ የምናወራው አለ።
ከሉላ ጋር የምትቀራረቡት ነገር አለ ብላ ስትጠይቀው ከዚህ በኋላ እንድታገኛት ስለማልፈልግ ነው ስትለው ምን ማለት ነው ቅርርቦቱ ምንድን ነው ስትል ኧረ ቤዚ ምን ያልሽ ነው የኔንና የእሷ መቀራረቢያ ችግር አምጥተዋል ወይ ስትለው ለምንድን ነው ችግር ያመጣው ወይም አላስፈላጊ የሆነው ስትል ለማንኛውም እሷ ተንገረኛ እንጂ ሳትሆኚ ግን ለምን አንቺ በመልእክት መጣሽ በማለት ለማንኛውም ለሉላ የሚጠቅምና የሚጎዳትን አንቺ ነሽ እንዳዋቂዋ ሲላት ለማንኛውም ንግግሩ ሁሉ ግራ ስላጋባኝ አሳማኝ ስላልሆነ እሷ በትነግረኝ የተሻለ ነው። እሷን ልጠቅም እንጂ ልጎዳ አልችልም እባክሽን በማለት ያስጠነቅቃታል። ውድ ቤተሰቦቼ ሰላም ለሀገራችን፣ ሰላም ለሕዝባችን። ከተመቻቸው ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ